የቤተሰብ ክብርን የማያውቁ ቤተሰብ ሰዎች እንዲሁም ለጓደኛ ቦታ ላይ ሰዎች ሲሰዳናቁ ሲያዩ ደስ የሚላቸው በጣም ብዙ። እኔ ለምን እዚህ ጋር ሚዲያ ላይ ልጅ ባጠፋው ቤተሰብ ሲወቀስ ልጅ እናያለን። ነገር ግን ቤተሰብ ምንም ቢበድል ቤተሰብ ምንም ቢያጠፋ ስህተት ቢሰራ ቤተሰብ መጥፎ ነገር ቢያደርግብን ሚዲያ ላይ ወተን ስለ ቤተሰቦቻችን መናገር ያለብን አይመስለኝም። እንግዲህ ዛሬ ሳምሪና ፋኒ በጣም ደስ ስላለኝ ነው ቪዲዮ ሰርተው ነበረ። ቪዲዮአቸውን ሰምቼ ከዛም ተመልካቾቹን ኮሜንት ምንም አየሁኝና በጣም ገርሞኝ ነውና እሱ የምን የራሴን ሀሳብ በልቤ ያስኩትን በጭንቅላት ያስፈኩትን ይሄ ያሰብኩትን ከእውቀት አንጻር አልላችሁም። ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ለማታውቁኝ ካላችሁ ለዚህ ቻናል አዲስ ከሆናችሁ ሙሉዓለም እባላለሁ። ካለሁበት እንዲሁም ደግሞ እንደ ማንኛውም ሰው ከኢትዮጵያ ውጭ ነው የምኖረው። አዲስ ከሆናችሁ ድንገት አዳዲስ ልጆች ሰብስክራይብ እያደረጋችሁ ነው። ነገር ግን በዛው ልክ ደግሞ ላይክ ብታደርጉት ቪዲዮዬን በጣም ነው ደስ የሚለኝ። ምክንያቱም ቪው እይታ እንዲኖረኝ ላይክ አድርጉት። ማየት ብቻ ትርጉም የለውም። ላይክ ብታደርጉልኝ ለኔ በጣም ይጠቅመኛል። እንዲሁም ደግሞ ነባሮች እንኳን ደህና ቆያችሁኝ። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ከኔ ጋር ያለው ሰላም ከእናንተ ጋር ይሁን እያልኩኝ የዛሬ ቪዲዮ የሚሆነው እንግዲህ አንዳንድ አስተያየቶች አንዳንድ ኮሜንቶች አሉና ብዙ ሰዎች ቤተሰብ ወይም እህት ጓደኛ ምናምን የሚለው ነገር አይገባቸውም። ማለቴ አይገባቸውም ስላችሁ ብዙ ጊዜ እኛ ሰዎች እኛ አበሾች እዚህ ጋር አንዲት ሴት መታ ስለፊት ስለ ሜካፕ ወይም ደግሞ ስለ ተፈጥሮ ውበት እንዴት መጠበቅ እንዳለብን ስለ ፀጉር ስለ አንዳንድ ነገሮች የሚሰሩ በጣም ልጆች አሉ። እነዛ ብዙ ተመልካች የላቸውም። ተመልካች ደግሞ ያላቸው እነማን ናቸው ካላችሁ ደግሞ እዚህ ጋር ሊብ ከፍተው የሚሰዳደቡትን እንደዚህ ቦጭቀው በዚህ ወጥቶ በዚህ ገብቶ እናቷን አባቷን ቤተሰብን የምትሳደብ ልጅ ሲደግፉ እናያለን። ነገር ግን እንደዚህ የሚደግፉት ደጋፊዎቹ ራሳቸው አንዲት ሴት መታ ሚዲያ ላይ ወይም ደግሞ እኔ ሚዲያ ላይ መጥቼ 24 ሰዓት ሙሉ ቁጭ ብዬ እናት አባት ቤተሰብን ስሰድብ ቤተሰብን እንደዚህ ሳደርግ ሳንቋሽሽ ጊፍት የሚሰጡ አይዞሽ በርቺ እያሉ የሚያበረታቱ በጣም ብዙ ሰዎች አሉ። እነዛ ሰዎች እናንተን ይወዷቸዋል ማለት አይደለም። እናንተን አላ አይደለ እናንተን ይወዷችኋል ያስባችሁ እናንተን በጣም ይደግፏችኋል ማለት አይደለም። እነሱ ክብር ስለሌላቸው ነው። እነሱ ለቤተሰብ ምንም አይነት አመለካከት የላቸውም ማለት ነው። ምክንያቱም ቤተሰብ ማለት ምን ማለት ነው? ቤተሰብ ማለት እዚህ ጋር ቤተሰብ በማወቅም ባለማወቅም ሊሳደቡ፣ ሊበድቡን፣ ሊያስከፉን ብዙ ነገር ሊያደርጉን ይችላሉ። ነገር ግን ቤተሰብ ነው። ነገ ጧት ያገባሽው ባልሽ ብትታመሚ የሆነ ነገር ቢያጋጥምሽ ባልሽ እድሜ ልኩን ካንቺ ጋር አይኖርም። ልንገርሽ፣ አንቺ በሽተኛ ከሆንሽ አንቺ ህመምተኛ ከሆንሽ ባልሽ ራሱ እውነት ፈጣሪ የመረቀው ፈጣሪ ቃል አይደለ በሐዘንም በደስታም ከጎኗ ነኝ አልለያትም ብሎ ያገባሽ ባልሽ እነዚህ ቃላቶችን የሚተገብሩ በጣም ብዙ ወንዶች አይደሉም። በጣም ትንሾቹ ናቸው። በጣም ትንሽዬ ናቸው። ለምን መሰራችሁ? እዚህ ጋር እንደዚህ ተባብለው ተጋብተው እሷ ባትወርድ እሱ ባይወርድ ይካካዳሉ። ወይም ደግሞ እሱ የሆነ ስህተት ቢሰራ ጥራው ትሄዳለች። ልንገርሽ ግን ቤተሰብ ግን አንቺ ነገ ጧት አልክድሽም ብሎ ያገባሽ ባልሽ ጥሮሽ ቢሄድ የሆነ ነገርሽ ጎዶ ታመሽ እድሜ ልክሽን አልጋ ላይ ብትሆኚ ጥሮሽ ይሄዳል። ወዶ ሳይሆን ተገዶም ሊሄድ ይችላል። ለምን? ቤተሰቦቹ ራሱ እንዴት እሷ አልጋ ላይ ተኝታ እንዴት እሷን ብለው ከኋላ ሰር የሚጎተጉቱት ጥረውሽ ይሄዳሉ። ስለዚህ ሴቷም ወንዱም ወይም ደግሞ ሴቱም ወንዱም አንቺም ወይም አንተም እኔም ሁላችንም ቤተሰቦቻችንን መውደድ ማክበር አለብን። ባል ሌላ ነው፣ የባል ቦታ ሌላ ነው፣ የሚስት ቦታ ሌላ ነው፣ የእናት የእህት የወንድም የቤተሰብ ቦታ ሌላ ነው። ምክንያቱም
እኔ በምን አምናለሁ መሰራችሁ? በፍቅር አዎ አምናለሁ። እንደኔ አፍቃሪ የለም። አፈቅራለሁ፣ ሰው ወዳለው፣ በጣም ሟች ነኝ። ለዛም ነው እኔ ቤተሰብ ምንም ክፉ ቢሆን ቤተሰብ ምንም አይነት መጥፎ ነገር ቢሰራ ቢያደርጉብን ቤተሰብ ቤተሰብ ነው። ቤተሰብ ስለወለዱን ብቻ ልንወዳቸው፣ ልናከብራቸው፣ ልናመሰግናቸው ይገባል። ስለወለዱን ብቻ ቤተሰብ ወደዚች ምድር ስላመጡን ብቻ ቤተሰቦቼ ለኔ እስከሚችሉት ድረስ አሳድገውኛል አይደል? አሳድገው እስከሚችሉት ድረስ አሳድገዋል። አላስተማሩኝም፣ አቅማቸው አይፈቅድም፣ አይችሉም። ቤት አሰጡኝም፣ ሰርተው ስጦታ አሰጡኝም፣ አይችሉም። በቃ የሚችሉት ድረስ ሂደዋል። ያንን ደግሞ እነሱ ካልቻሉ ደግሞ ከነሱ ጋር ወጥቼ ራሴን የማስተካከል ራሴን የመርዳት ራሴን የማሳደግ የራሴ መብት ነው ማለት ነው። ማለት እዚህ ጋር እናቴ ጅብ እንዳይበላኝ፣ ውሻ እንዳይበላኝ፣ እሳት እንዳይበላኝ አሳድጋኛል። ስለዚህ እናት ናት። እናት ምንም ድሃ ብትሆን፣ ምንም ክፉ ብትሆን፣ ምንም መጥፎ ብትሆን እናት ልትሰደብ አይገባም። ስለዚህ እኔ ይህን ልላችሁ የፈለኩት ምንድነው፣ ሳምሪና ፋኒ ዛሬ ቪዲዮ ሰርተዋል። ባለፈው ፋኒስ አማቱን እከስሻለሁ ከዚህ በኋላ እንዳትሰድቢኝ ብሎ ቪዲዮ ሰርቷል። እኔ ቪዲዮ ሰርቻለሁ፣ መሳደብ አልነበረበትም ምናምን ብዬ ማለት ነው። ለምንድነው እንደዛ ያልኩት? እስከዛሬ ስትሰደብ 7 ዓመት ሙሉ ዝም ብለህ አሁን ለምን ወጥተ መሳደቡ አስፈለገ የሚል የራሴን ሀሳብ ሰጥቻለሁ። ምክንያቱም መጀመሪያ ነው የሆነ ሰው ሲሰድባችሁ ኖ ብላችሁ ወይም ደግሞ እንዲሰድቡኝ አልፈልግም ብላችሁ ማስቆም ያለባችሁ መጀመሪያ ነው። ለምሳሌ እኔ ወይም የባሌ ቤተሰቦች የባሌ ወገን ወይም ደግሞ የባሌ እህት እኔን የመጀመሪያ ቀን ስታንቋሽሸኝ የሆነ ጥይፍ ስትለኝ ካየው ያኔ ነው ላስቆም የምችለው። ምክንያቱም ነገ ጧት እሷ ከተቀየመችኝ እሷ ደግሞ ለእሷ በእኔ ደስተኛ ካልሆነች ነገ ጧት እህቷም ወንድሙም አክስቱም አጎቱም ቤተሰቦቹም እያሉ ይቀጥራሉ። ስለዚህ ከመጀመሪያው ነው ለምንድን ነው ያልወደደችኝ፣ ለምንድን ነው እንደዚህ የምታደርገኝ፣ ምን አጠፋው ብሎ ያኔ በእንጭጩ ገና ጓደኛሞች ሲሆኑ ነበር ማስቆም የነበረበት። ማን? ፋኒ። እኔ ለራሴ እንደዛ ብዬ ነው የማስበው። ምክንያቱም ይሄ ልጅ 7 ዓመት ሙሉ ሲሰደብ ሲረገጥ ምን ሲል አይቶ አሁን ለምን ብድግ ብሎ መጥቶ እንደዚህ አደርግሻለሁ ብሎ ሚዲያ ላይ መጣ። ሁለተኛ ደረጃ መክሰስ እንኳን ቢፈልግ ሚዲያ ላይ ምን አስነገረው? ሚዲያ ላይ ለምን መጣ? ገባችሁ አይደለ? አንዳንድ ጊዜ ሴት ለዛ ነው እናትሽ ናት፣ ነገ ጧት ባልሽ ጥሎሽ ይሄዳል ብዬ ቪዲዮ አሁን የተናገርኩት ማለት ነው። ምክንያቱም እሱ መክሰስ ቢፈልግ ጂጂ ኪያን ነው እንዳሰልቢ ከዚህ በኋላ ብሎ ማስቆም ከፈለገ ያኔ ድሮ ነበረ። አሁን ደግሞ በህግ አሁን ለምሳሌ አንድ ሰው በህግ ሲሄድ እኮ አይናገርም። አንዳንዴ የሆነ ነገር ማድረግ ስትፈልጉ ጋይስ በቃ የሆነ ነገር ማድረግ ስትፈልጉ እኮ ምንም ማውራት አያስፈልግም። ምንም አይነት ነገር መናገር አያስፈልግም። ዝም ብላችሁ የምታደርጉትን ነገር አድርጋችሁ ከዛ በተግባር ማሳየት። ከዛ በኋላ ፋኒን ሳትሳደብ ስትቀር ልጆቿን ሳትሳደብ ስትቀር ምናምን እንዴ ጂጂ ኪያ ምን ሆና ነው የማትሳደበው? ለምን አቆመች? ምናምን ሰው ይላል። ገባችሁ አይደለ? ያኔ የሆነ እንሰማለን። እሱ እኮ በህግ ሄዶ ነው ምናምን ጎበዝ። ምክንያቱም እንዴት በቃ አያችሁ ምን አይነት ሰው እንደሆነ። በቃ ዝም ብሎ በቃ የተግባር ሰው ነው ማለት ይባል ነበረ ብዬ ነው የማስበው። እና ማድረግ የምትፈልጉትን ነገር እዚህ ጋር መታችሁ ቪዲዮ መስራት አይጠበቅባችሁም። ለምሳሌ ቪዲዮ ስትሰሩ ቭሎግ የሚሰሩ ልጆች አሉ። የቀን ውሏቸውን ምናምን ደስ የሚደስ ቭሎግ የሚሰሩ። ይሄ ደግሞ የቤተሰብ ፕራይቬት ነው። በቃ የቤተሰብ ነገር ስለሆነ ድብቅ አድርጎ ይዞ ማድረግ ያለበትን ነገር ማድረግ ነው አይደል እንዴ? ስለዚህ ሚዲያ ላይ እሱ ወጥቶ አስቆምሻለሁ ከዚህ በኋላ ፈሽ ተቀመጭ ምናምን ብሎ ቪዲዮ ሰራ። ከዛ ደግሞ እሷ ደፈረኝ ብላ መጣች። አስቡት። እሱ በነገራችን ላይ እናቲቱ ጂጂ ጥሩ ናት እያልኩ አይደለም፣ እናት ናት እያልኩ አይደለችም። ግን ደግሞ ልጅ ወታ መሳደብ የለባትም። እና ብትበራሽ እናት ብትሳደብ ልጅ ወታ እናቷን መሳደብ የለባትም። እናቷን ወታ መናገር የለባትም። እናት ብትበድል ልጅ ዝም ነው ማለት ያለባት። ልንገራችሁ በቃ ይሄ የልጅቷን ጨዋነት ነው የሚያሳየው። ነገር ግን እኔ ቪዲዮ ስሰራ አንቺ አልነበርሽ ምናምን አለ ዛሬ ፋኒ ቪዲዮ ሲሰሩ ማለት ነው።
አንቺ አልነበርሽም እኔ ነኝ የሰራሁት አለ። መቼም እኔ እናትሽ እንዲሰድባኛለች ቪዲዮ ሊሰራ ነው ብላችሁ ሳትነጋገሩ ቪዲዮ አትሰሩ። ይቅርታ አድርጉልኝና ይሰራሉ እና ተነጋጋችሁ ምናምን አንተ ብቻህን እሷ ካሜራማን ሆና ቪዲዮውን የሰራው። ስለዚህ የማይመስል ነገር አታውሩ። ሁለተኛ ደግሞ ባለፈው ቪዲዮ ፋኒ በሰራው ቪዲዮ ማንም ሳሙን የተሳደበ ሰው የለም እና ሳምሪ ዛሬ ቪዲዮ ሰሩ። ፋኒና ሳምሪ ቪዲዮ ሰርተው ሳምሪ በጣም ተናዳ ተመልካቿን የሚወዳትን ሰው የሚያከብራትን ሰው ለሷ የሚደግፍን ሰው ነው ሙልጭ አጋ የተሳደበችው። በቃ የሆነ እነሱ ፋኒ ጂጂክያ እንደፈራት ብለው ያስወሩ ይመስል ተመልካቾችሽን በዚህ ልክ ወይም ደግሞ በዚህ ልክ መናገር አልነበረባትም። ብዙ ሰው ነው የተቀየማት። ምክንያቱም ከንግግሯ እንዲሁ ስታወራ ምናምን በቃ ተመልካች የሰደባት ነው የመሰለው። ግን ተመልካች ባለፈው ፋኒ በሰራው ቪዲዮ ጎበዝ፣ በርታ፣ ቀጥልበት፣ እንደዚህ አድርግ ነው የተባለው እንጂ ሳምሪን የሰደባት ነገር የለም። ሳምሪና ፋኒ ተለያይተዋል ብላ ያወራችሁ ደግሞ ሊያ ናት። ሊያን ነው መሳደብ ካለብሽ። እናንተ ሰላላችሁት አንለያይም፣ ሳምሪ ነኝ ምናምን እናንተ ምን አገባችሁ ምናምን ብለሽ በዚህ ልክ ተመልካቾችሽም ማዋረድ አልነበረብሽም። ይሄ ልጅነት ነው። ያው 26 ዓመቴ ነው 25 ዓመቴ ነው 26 ዓመቴ ነው ትልቅ ልጅ ነኝ ብዙ ነገር አውቃለሁ ብለሻል። ግን ደግሞ ሚዲያ የምትከታተይ ከሆነ ሳምሪና ፋኒ ተለያይተዋል ብላ ያወራችሁ ሊያሾ ናት። ተመልካች ግን ላንቺ ነው ያገዘው፣ አንቺን ነው ጎበዝ፣ በርቺ፣ ቀጥሉበት የተባለው እና በጥቅሉ እኔ ሳጠቃልለው እና ዛሬ ቪዲዮ ሰርተዋል። በጣም ነው ደስ ያለኝ። ምክንያቱም መልስ አልሰጡም፣ ሰገናቲቱ አልተናገሩም። ቪዲዮ ግን ሳምሪ የዛሬው ቪዲዮዋ ግን ተመልካች እንደበደራት ተመልካች እንደሰደባት አድጋ ነው ቪዲዮ የሰራችው። ግን ባጭሩ እኔ እውነት ይችን ቪዲዮ የምታዩ አንድ ሰውም ሁለት ሰውም ሶስት ሰውም ልትሆኑ ትችላላችሁ። ቤተሰብ ነው። ቤተሰብሽን ምንም ክፉ ቢሰሩብሽ ምንም መጥፎ ነገር ቢያደርሱብሽ ሚዲያ ላይ ወጥተሽ መናገር የለብሽም። ልንገርሽ፣ እናቴ በድራኛለች፣ እናቴ እንደዚህ አድርጋኛለች፣ አባቴ እንደዚህ አድርጎኛል ብለሽ ሚዲያ ላይ ፎቶ ወይም ቪዲዮ ሰራሽ የሚያጨበጭብልሽ ሰው በጣም ትንሽ ነው። ይሄ ያንቺን ብርግና ነው የሚያሳየው። ምክንያቱም እናት ልጅን ትናገራለች እንጂ ልጅ እናትን ቀና ብላ አትናገርም። እውነት ነው የምላችሁ። በተለይ ይህ ጥያቄ ጠይቃችሁ በስደት ዓለም ላይ ያላችሁ አረብ ሀገር፣ የተለያየ ሀገር ያለን ልጆች ድሮ እናቶቻችን ሲያዙን፣ ለምሳሌ እኔ ከማደርጋቸው አንዱ ልንገራቸው። ማታ ያው የገጠር ልጆች ደግሞ ስትሆኑ ይሄ ይለያል፣ ትዝታ ነው እና በር ምናምን ዝግ እንዳልባል ቶሎ ብዬ አልጋ ላይ ቀድሜ እወጣለሁ እና ከኋላ የሚቀልጅ ነው በር የሚዘጋው ዕቃ የሚያነሳሳው ምናምን ነገር። ይሄ ምንድነው? ላለመታዘዝ። አሁን ግን ይቆጨኛል። ለምሳሌ ስራ ላለመስራት ውሸቴን አመመኝ ብዬ ተኝቼ አውቃለሁ። ይሄ ምንድነው? ስራ ላለመስራት ብዙ ነገሮች ትምህርት ቤት ጓደኞቼ ጋር እንደዚህ ለመጫወት የሆነ ነገር ለመስራት ዛሬ ፈተና አለን። ስለዚህ ለ6 ሰዓት ፈተና ቀድመን 3 ሰዓት እንሄድ ነበረ ምሳችንን ይዘን ምናምን እና ከዛ ትምህርት ቤት ስንጫወት ምናምን ከትምህርት ቤት ግቢ ይሄ መናፈሻ አለ የሆነ የገጠር አረንጓዴ ነገር እዛ ራቅ ብለን ከጓደኞቼ ጋር አስታውሳለሁኝ 4 ነበርንና 4ታችንም በህይወት አለን፣ ግን የት እንዳሉ አላውቅም፣ አንጠያየቅም። እና ግን የሆነ በቃ ይሄ ምንድነው እነሱ ጋር ውዬ ምናምን ከዛ 6 ሰዓት ላይ ትምህርት ቤት እገባለሁ። በተለመደው 10 ሰዓት እና 11 ሰዓት እንመለሳለን። ያ ምንድነው ከዛ ቤት ሲሄድ እናቴ ወይኔ ልጅ ጦምሽን ዋክሻ ትምህርት እንዴት ነበር ፈተና ምናምን ይለኛል አባቴ። ግን እኮ እኛ ተፈተንም ጨዋታ ምናምን ይሄ ልጅነት ነው። ያ ነገር አሁን ላይ ይመጣብኛል ማለት አሁን አረብ ሀገር ስንመጣ ግን ያቺ ወር መታ ደሞዝ ከምንቀበል ድረስ ያቺ ተሳስበናለች። ያቺ ነገር ስለምትአሳሳን የማንችለው ሁሉ እንሰራለን። የሆነ ነገር ምንም ቢደክመን ምንም ብንሆን እንኳን አልሰራም አልችልም አንልም አይደል? እንችላለን፣ እንሰራለን ነው። ስለዚህ ያ ሁሉ አሁን ላይ ይሰማኛል። እኔ በተለይ እናቴን አልሰራም፣ አልችልም፣ አይሆንልኝም፣ አሞኛል፣ ደክሞኛል፣ ልተኛ ነው የምለው ነገር አሁን ላይ ይቆጨኛል። ስለዚህ ሁላችንም ቤተሰቦቻችንን እናቶቻችንን ማክበር አለብን።
አዎ እናት ብትሳደብ አባትን ቢሳደብ አባት ቢበድረን እስቲል እንኳን አባት ክፉ እንኳን ቢሆን እውነት ወጣችሁ ሰራ ቤተሰብ ክፉ የምትናገሩ ሰዎች እመኑኝ መቼም የትም አትደርሱም። አንዳንድ ጊዜ ቤተሰብ ጥሩ ከሆነ እናት አባቴ ድሮ ለእናት ለአባታቸው ጥሩዎች ከሆኑ ታዛዥ ከሆኑ ልጆቻቸው ታዛዥ ይሆናሉ። እነሱ ግን ክፉ ከሆኑ በዛው ልክ ደግሞ ልጆቻቸው ክፉ ነው የሚሆኑት። ስለዚህ እናንተም ነገ ትወርዳላችሁ፣ የልጅ ልጅ ታያላችሁ፣ አያት ትሆናላችሁ። ስለዚህ የዛሬ መልካምነታችን ለነገ ስንቃችን ነው።